በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሜን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በጥቅምት 8 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት ለአባ አጋቶን የመታሰቢያው በዓል ሽማግሌው አባ መጥራ በሰማዕትነት ያረፈበት በላይኛው ግብጽ ከሚኖሩ ሰዎች ወገን የሆኑ ቅዱስ አባት አባ ሆረ መታሰቢያ በዓሉ በሰላም አደረሳችሁ አደረሰን። ቅዱስ አባ አጋቶን ባህታዊ። ዳግመኛ በዚህ ቀን ታላቁ አባት አባ አጋቶን መታሰቢያ በዓሉ ነው። የቅዱስ ታላቅ ጻድቅ ገዳማዊና እግዚአብሔር ሰው ሲሆን አንደበቱን ከክፋት ይከለክል ዘንድ ለ30 ዓመታት ድንጋይ ጎርሶ ኖሯል። ይህንን ቅዱስ ሊቃውንት ሲገልጹት ክምረ ክምር ጽድቁ እስከ አስተሬ ይሉታል። ትዕግስቱ፣ ደግነቱ፣ አርምሞው፣ ትሩፋቱ ከመነገር በላይ ነው። በነበረበት በአራተኛው መቶ ክፍለ ዘመንም እንደ ኮከብ ያበራ ታላቅ ቅዱስ አባት ነው። ታላቁ ገዳማዊ አባት አባ አጋቶን የታላቁ መቃርዮስ የመንፈስ ልጅ ነው። ገዳመ አስኬጥስ እልፍ አላፍ ቅዱሳን ስታፈራ ይህ አባት ቅድሚያውን ይይዛል። ምንም በብዛት የሚታወቀው በአርምሞው በዝምታው ቢሆንም ባለብዙ ትሩፋት አባት ነው። የሚገርመው የቀደሙ አባቶቻችን የፈለገውን ያህል መናኝ ቢሆኑም የሰው ጥገኛ መሆንን አይፈልጉም። ሊሰራ የማይወድ አይብላ የሚለውን መለኮታዊ ትእዛዝ መሰረት አድርገው ከተጋድሎ በተረፈቻቸው ሰዓት ስራ ይሰራሉ። አንዳንዶቹ እንደሚመስላቸው ምናኔ ስራ መፍታት አይደለምና ሰሌን፣ እንቅብ፣ ሰፌድ የመሳሰሉትን ይሰፋሉ። ታላቁ አባ አጋቶንም በአንደበቱ ድንጋይ ጎርሶ በእግሮቹ ቀጥ ብሎ ቆሞ እንቅቦችን ይሰፋ ነበረ። ቅዱሱ የሰፋውን ገበያ ይዞ ይወጣል። በጠየቁትም ዋጋ ሽጦት አንዲት ቂጣ ይገዛል። የተረፈውንም ገንዘብ ግን እዚያው ለነዳያን አከፋፍሎ ይመጣል እንጂ ወደ ገዳሙ ይዞ አይመለስም ነበር። አንድ ቀን እንደ ልማዱ የሰፋቸውን እንቅቦች ተሸክሞ ወደ ገበያ ሲሄድ መንገድ ላይ አንድ የኔ ቢጤ ወድቆ ያገኛል። እንደደረሰም ስመ እግዚአብሔርን ጠርቶ ይለምነዋል። አባ አጋቶን ከእንቅቦቹ ውጭ ምንም ነገር አልነበረውምና እንቅቡን እንካ ይለዋል። ነዳይ ግን ወይ የሚበላ ካልሆነ ገንዘብ እንደሚፈልግ ይነግረዋል። ወዳው ደግሞ የምትሰጠኝ ነገር ከሌለ ለምን ተሸክመህ ወደ ገበያ አትወስደኝም አለው። የነዳዩ አካል እጅግ የቆሳሰለ በመሆኑ እንኳን ሊሸከሙት ሊያዩትም የሚከብድ ነበር።
ጻድቁ ግን ደስ እያለው ያለማመንታት አንስቶ ተሸከመው። ከረጅም መንገድ በኋላ ከገበያ በመድረሳቸው አውርዶ ከጎኑ አስቀመጠው። ያ ነዳይ አላፊ አግዳሚው ሁሉ ቢለምንም የሚዘክረው ግን አጣ። አባ አጋቶንን አንዷን እንቅብ ሲሸጥ ስጠኝ ይለዋል፣ ጻድቁም ይሰጠዋል። እንዲህ ስጠኝ እያለ የእንቅቦቹ ዋጋ ያ ነዳይ ሁሉንም ወሰደበት። አባ አጋቶን ግን ምንም ቂጣ ባይገዛም በሆነው ነገር አልተከፋምና ሊሄድ ሲነሳ ነዳዩ ወደ ቦታዬ ተሸክመ መልሰኝ አለው። አባቶቻችን ትዕግስታቸው ጥግ የለውምና ወንበስ ብሎ በፍቅር አንስቶ አዝሎት ሄደ። ካነሳበት ቦታ ላይ ሲደርሱ ይወርድለት ዘንድ ጻድቁ ቆመ። ነዳዩ ግን አልወርድም አለ። ትንሽ ቆይቶ ግን ለቀቀው። ሊያየው ዘወር ቢል መሬት ላይ የለም። ገና ሲል ያየውን ነገር ማመን አልቻለም። ደንግጦ በግንባሩ ተደፋ። ነዳይ መስሎ እንዲያ ሲፈትነው የነበረው ሊቀ መላእክት ቅዱስ ሚካኤል ነበርና ክንፎቹን ዘርግቶ በብርሃን ተከቦ በግርማ ታየው። ከወደቀበትም አነሳው። ወዳጄ አጋቶን ፍሬህ ትዕግስትህ፣ ደግነትህ ግሩም ነውና ዘወትር ካንተ ጋር ነኝ ብሎ ተሰወረ። ጻድቁም በደስታ ወደ በዓቱ ሄደ። አባ አጋቶን ተረፈ ዘመኑን በአርምሞ ኑሮ አርፏል። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ መጥራ አረጋዊ ሰማዕት ነው። ጥቅምት 8 በዚች ቀን ሽማግሌው አባ መጥራ በሰማዕትነት አረፈ። ከእርሱም ጋር ብዙዎች ሰዎች በሰማዕትነት አረፉ። ይህም ቅዱስ ከእስክንድሪያ ሀገር አማኒ ክርስቲያን ነው። ከሃዲ ንጉሥ ዲያኪዎስ በነገሰ ጊዜ የጣዖትን አምልኮ አቁሞ የክርስቲያን ወገኖችን አሰቃያቸው። ትእዛዙም ወደ እስክንድሪያ አገር ደርሶ ሰዎቿን ሁሉንም አሰቃያቸው። የብዙዎች ምዕመናንም ደማቸውን አፈሰሰ። ያን ጊዜ ክርስቲያን እንደሆነ ቅዱስ መጥራን በመኮንኑ ዘንድ ወነጀሉት። መኮንኑም ወደ እርሱ አስቀረበው። እርሱም ብቻውን እውነተኛ አምላክ እንደሆነ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም ለአማልክት ስገድ፣ እኔም ብዙ ገንዘብን እሰጥሃለሁ፣ ታላቅ ክብርንም አከብርሃለሁ አለው። እርሱም ቃል ኪዳኑን አልተቀበልም። ኪዳንህና ገንዘብህ ከአንተ ጋር ወደ ጥፋት ይሄድ አለው እንጂ። መኮንኑ በእርሱ ላይ ተቆጥቶ እኔ በጽኑ ስቃይ እቀጣሃለሁ አለው። ቅዱስ መጥራን ፈርቶ ከበጎ ምክሩ አልተመለሰም። እንዲህም አለው እንጂ እኔ ሰማይና ምድር ለፈጠረ ለሕያው እግዚአብሔር ሰግዳለሁ። ለረከሱ ጣዖታት ከድንጋይና ከእንጨት ለተሰሩ ለማያዩ፣ ለማይሰሙ፣ ለማይናገሩ፣ ለማያሸቱ፣ ለማይንቀሳቀሱ ሰግድ ዘንድ እንዴት ይገባል አለው። መኮንኑም በሰማ ጊዜ አፈረ። ጽኑ ግርፋትንም እንዲገርፉት አዘዘ። ከዚያም በኋላ በክንዱ ሰቀሉት። በደረቀች ሽመልም ጎኖቹን ሰነጠቁ፣ ገደሉትም። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ አዳነው። ያለ ጥፋትም በጤንነት አስነሳው። መኮንኑም ማሰቃየቱን በሰለቸ ጊዜ ራሱን በሰይፍ እንዲቆርጡት አዘዘ። ከከተማውም አውጥተው የከበረች ራሱን ቆረጡ። ሌሎች ብዙዎችም ሰማዕታትም ከእርሱ ጋር ራሶቻቸውን ተቆረጡ። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበሉ። በዚህ ዕለት ታስቦና ተከብሮ የሚውል ሌላው ቅዱስ አባታችን ቅዱስ አባ ሆር ነው። ዳግመኛም በዚች ቀን በላይኛው ግብጽ ከሚኖሩ ሰዎች ወገን የሆነ ቅዱስ አባት አባ ሆር መታሰቢያ በዓሉ ነው። ደግነት ያለው መነኩስ በመሆን ጽኑ ገድልን ተጋደለ። በአምልኮቱና በተጋድሎ ከቅዱሳን ሁሉ ተለይቶ በብዙዎች ላይ ከፍ ከፍ አለ። ለብቻ መኖርን ስለወደደ ወደ በረሃ ወጥቶ በገድል ተጠምዶ ብዙ ዘመናትን ኖረ። የበጎ ሥራ ጠላት የሆነ ሰይጣንም ቀንቶበት በግልጥ ታየውና በበረሃ ውስጥ ግን አንተ ድል ትነሳለህ፣ በዚህ ሰው የለህምና ጽኑ ኃይለኛ ከሆንክ ወደ እስክንድሪያ ከተማና ብሎ ተናገረው። አባ ሆርም ይህንን በሰማ ጊዜ ክብር ይግባውና በጌታችን ኃይል ተማምኖ ወደ እስክንድሪያ ከተማ ሄዶ ለእስረኞችና ለችግረኞች ደካሞች ውሃ የሚቀዳ ሆነ። በአንዲት ዕለት 3 ፈረሶች በከተማው ውስጥ እየዘለሉ ሲያልፉ አንዱ ፈረስ አንዱን ሕፃን ረገጠውና ወዲያውኑ ሞተ። ሰይጣንም በሰዎች ልብ አደረና ይህን ሕፃን ያለዚህ አረጋዊ መነኩሴ ገደለው የለም ብለው አሰቡ። አባ ሆርም መጣና ሕፃኑን አንስቶ ታቀፈውና በልቡም በመጸለይ ክብር ይግባውና ወደ እግዚአብሔር ማለደ። በመስቀል ምልክትም በላዩ ላይ አማተበ።
የሕፃኑም ነፍስ ተመለሰች፣ ድኑም ተነሳ። ለአባቱም ሰጠው። ወደ ከተማ ውጭ ሸሽቶ በመሄድ ወደ በዓቱ ገባ። ፈልገውም አላገኙትም። ጽድቅንና ትሩፋትንም በመስራት ብዙ ዘመናት በገድል ተጠምዶ ኖረ። የሚሞትበትም ጊዜ ሲቀርብ ብዙዎች ቅዱሳንን ሲጠሩ ታያቸው፣ እጅግም ደስ አለው። ልጆቹንም ሰብስቦ በምንኩስና ሥርዓት ጸንተው ትሩፋት እንዲሰሩ አዘዛቸው። ክብር ይግባውና ወደ ጌታችን መድኃኒታችን ኢየሱስ ክርስቶስም እርሱ እንደሚሄድ ነገራቸው። እነርሱም እጅግ አዘኑ። ጥቂት ቀንም ታሞ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።